ሰበር መረጃ ተሰምቷል። የኦሮሚያ ክልል ከፍተኛ የመዋቅር ለውጥ ሊያደርግ መሆኑን አረጋግጠናል። ወዲህ ደግሞ የተደገሰላቸውን ያላወቁት የክልሉ ርዕሰ መስተዳድር ከስልጣናቸው ሊወገዱ መሆኑን ከታማኝ መረጃ ምንጮች የደረሱን ጥቆማዎች ያስረዳሉ። ግንቦት 24 ቀን 2018 ዓ.ም በተካሄደው ሰባተኛ ሀገር አቀፍ ጠቅላላ ምርጫ ማሸነፉ የተገለጸው ብልጽግና ፓርቲ ከፍተኛ የሆነ የስልጣን ሹምሽር በቅርቡ እንደሚያካሂድ ተረጋግጧል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለአገዛዜ ያሰጉኛል ያሏቸውን የክልል እንዲሁም የፌዴራል ባለስልጣናትን ከኃላፊነታቸው ለማንሳት የመጨረሻ ውሳኔ ላይ መድረሳቸው ተረጋግጧል። አንድ የክልል ባለስልጣን ከጠቅላይ ሚኒስትሩ የሚደርስባቸውን ተደጋጋሚ ጫና ለመገዳደር የራሳቸውን ወታደራዊ ቡድን እንዲሁም የስለላ መዋቅር ማደራጀታቸው ተደርሶባቸዋል። እኚህ የክልል ርዕሰ መስተዳድር ማን ናቸው? ጠቅላይ ሚኒስትሩ በቅርቡ ከስልጣን የሚያስወግዷቸው ባለስልጣናት እነማን ናቸው? በምን ምክንያትስ ነው ከኃላፊነታቸው የሚነሱት? ተከታዮቹን ደቂቃዎች አብራችሁን ስትቆዩ አስገራሚና ያልተጠበቁ እውነታዎችን የምትሰሙ ይሆናል። የኦሮሚያ ክልል የሚያካሂደው የመዋቅር ለውጥ ዓላማስ ምንድን ነው? በተከታዮቹ ደቂቃዎች ዝርዝር መረጃዎቹን እናስደምጣችኋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ጫፍ ድረስ ክብሯን ተከታታዮቻችን፣ ለአዳዲስ ወቅታዊና ታማኒ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀዳሚ ወዳደረግነው መረጃችን ስናልፍ የሱዳን ፈጥኖ ደራሽ ኃይልን ማስፈራሪያ ተከትሎ ከ6000 በላይ ንጹሃን ከሱዳን ምዕራብ ዳርፉር መፈናቀላቸውን የተባበሩት መንግስታት ድርጅት አስታውቋል። የመንግስታቱ ድርጅት ዓለም አቀፍ የስደተኞች ድርጅት ባሳለፍነው ሐሙስ ዕለት እንዳስታወቀው ከ6000 በላይ ንጹሃን ሰዎች በምዕራብ ዳርፉር ግዛት ውስጥ ከሚገኙት የሱዳን ኩልቡስ ከተማና በአቅራቢያው ካሉ 3 መንደሮች የፈጥኖ ደራሽ ኃይሎችን ወይንም አርኤስኤፍን ዛቻ በመስጋት ሸሽተዋል። ድርጅቱ በኩልቡስና በዚያው አካባቢ በሚገኙ ዋዲ ባርዲ፣ አርዋና አዳርብ በተባሉ መንደሮች ውስጥ 6005 ሰዎች ከቀያቸው መፈናቀላቸውን የመስክ ምርመራ ቡድኖቹ ማረጋገጣቸውንም አስታውቋል። መፈናቀሉ የተከሰተው በሱዳን ጦር በተባባሪ ኃይሎችና በሌላ በኩል ደግሞ በአርኤስኤፍ መካከል በተካሄደው ውጊያ ወቅት ሲሆን የመንግስት ወታደሮች ኩልቡስን ከመቆጣጠራቸው በፊት ነው። ኩልቡስ በምዕራብ ዳርፉር ግዛት ዋና ከተማ ከሆነችው ኤልጃኔና በስተምዕራብ ከቻድ ድንበር አቅራቢያ በግምት 160 ኪሎ ሜትር ወይንም 99 ማይል ርቀት ላይ ትገኛለች። የሱዳን የሰብአዊ ቀውስ በአስከፊ ሁኔታ ተባብሷል። ግጭቱ በ10 ሺዎች የሚቆጠሩ ሰዎችን ገድሏል። ወደ 13 ሚሊዮን የሚጠጉ ንጹሃን ሰዎች ደግሞ ከቤታቸው እንዲፈናቀሉ አድርጓል። በሌላ በኩል በርካቶች ደግሞ ሀገራቸውን ጥለው እንዲሰደዱ ምክንያት ሆኗል። በደቡብ ኢትዮጵያ ክልል ጋሞ ዞን ዘይሴ ወረዳ በመንግስት ታጣቂ ኃይሎች በተፈጸመ ጥቃት የ10 ሰዎች ሕይወት ማለፉን የገለጸው የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ድርጊቱን በአስቸኳይ እንዲቆም ጥሪ አቅርቧል። ኢሰመጉ ሰኔ 25 ቀን 2018 ዓ.ም ማምሻውን ባወጣው ጋዜጣዊ መግለጫ እንዳስታወቀው በዘይሴ ወረዳ በሚገኙ በተለያዩ ቀበሌዎች ውስጥ ከሰኔ 11 እስከ ሰኔ 22 ቀን 2018 ዓ.ም ድረስ በመንግስት የታጠቁ ኃይሎች በተፈጸመ ጥቃት የ10 ሰዎች ሕይወት አልፏል። በተጨማሪም በ3 ግለሰቦች ላይ የአካል ጉዳት፣ ጾታዊ ጥቃት፣ የንብረት ዘረፋና ውድመት እንዲሁም የጅምላ እስር መፈጸሙን ድርጅቱ ከአካባቢው ካሰባሰበው መረጃ ለማረጋገጥ መቻሉን አስታውቋል። ከአካባቢው በተነሱና ምላሽ ባላገኙ የማህበረሰብ ጥያቄዎች ሳቢያ እየተባባሰ በመጣው በዚህ ጥቃት ምክንያት በርካታ ነዋሪዎች ሕይወታቸውን ለማዳን ሲሉ መኖሪያ ቤታቸውን ለቀው ለመሰደድ መገደዳቸውን መግለጫው ያስረዳል። ኢሰመጉ ቀደም ሲል በየካቲት ወር 2018 ዓ.ም በተመሳሳይ መልኩ ጥሪ አቅርቦ የነበረ ቢሆንም የሰብአዊ መብት ጥሰቱ አሁንም ተጠናክሮ መቀጠሉንም አስታውቋል። ጉዳዩን አስመልክቶ ከአርባ ምንጭ ዙሪያ ወረዳ አስተዳደር መረጃ ለማግኘት የተደረገው ጥረት እስካሁን ባይሳካም ወደፊት ተጨማሪ ምርመራዎችን በማድረግ የወረዳውን ምላሽ በማካተት ዝርዝር መረጃዎችን ይፋ የምናደርግ መሆኑን ከወዲሁ እንገልጻለን። በመጨረሻም የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ የተለያዩ ጥሪዎችን አስተላልፏል። የደቡብ ኢትዮጵያ ክልልና የጋሞ ዞን የጸጥታ አካላት የንጹሃንን ደህንነት የመጠበቅና
የሰብአዊ መብቶችን የማክበር ኃላፊነታቸውን በአግባቡ እንዲወጡ፣ የጸጥታ አካላት በወንጀል የሚፈልጓቸውን ግለሰቦች በቁጥጥር ስር አውለው ፍትህ የማግኘት መብታቸውን እንዲያከብሩ፣ በክልሉ የሚነሱ ጥያቄዎች ህግን በተከተለና ማህበረሰብን ባሳተፈ ሰላማዊ መንገድ እንዲፈቱ፣ በዘይሴ ማህበረሰብ ላይ እየተፈጸመ ያለው የሰብአዊ መብት ጥሰት በአስቸኳይ እንዲቆም ተገቢው ትኩረት ተሰጥቶ በአካባቢው በደረሱት ጥሰቶች ላይ አፋጣኝ ማጣራት ተደርጎ ጥፋተኞች ለህግ እንዲቀርቡ በአጽንኦት ማሳሰቢያ ሰጥቷል። ወደ ኦሮሚያ ክልል የመዋቅር ለውጥ ስናልፍ የኦሮሚያ ክልላዊ መንግስት ከዚህ ቀደም በክልሉ በቢሮ ደረጃ የነበሩ መዋቅሮችን በኮሚሽን፣ በኢንስቲትዩት፣ በባለስልጣን መስሪያ ቤት፣ በአገልግሎት ዘርፍ እንዲሁም 5 ተቋማትን በልዩ ሁኔታ ለማዋቀር ረቂቅ ሰነድ ማዘጋጀቱ ታውቋል። ክልሉ ከዚህ ቀደም በቢሮ ደረጃ የነበሩና አሁን በኮሚሽን ደረጃ ያዋቀራቸው መስሪያ ቤቶች የፐብሊክ ሰርቪስ ኮሚሽን እና የማረሚያ ቤቶች ኮሚሽን ሲሆኑ በባለስልጣን መስሪያ ቤቱ ደረጃ ያዋቀራቸው ደግሞ የቁጥጥር ባለስልጣን፣ የኮንስትራክሽን ባለስልጣንና የገዳ ልዩ የኢኮኖሚ ዞን ባለስልጣን መሆናቸው በረቂቅ ሰነዱ ተመላክቷል። በአገልግሎት ደረጃ እንደ አዲስ የተዋቀሩ መስሪያ ቤቶች የመንግስት ኮሚኒኬሽን አገልግሎት፣ የመንግስት ንብረት ግዢና አወጋገድ አገልግሎት፣ የሙያ ብቃት ማረጋገጫ አገልግሎት እንዲሁም የሰነዶች ምዝገባና ማረጋገጫ አገልግሎት ሲሆኑ በኢንስቲትዩት ደረጃ የተደራጁት መስሪያ ቤቶች ደግሞ የእርሻ ጥናትና ምርምር ኢንስቲትዩት፣ የኦሮሞ ባህልና ጥናት ምርምር ኢንስቲትዩት፣ የህግ ጥናትና ስልጠና ኢንስቲትዩት እንዲሁም የፕላን ኢንስቲትዩት መሆናቸውን ረቂቅ ሰነዱ ያስረዳል። በልዩ ሁኔታ የተዋቀሩ ተቋማት ደግሞ በክልሉ ያሉ ዩኒቨርሲቲዎች የሚያስተዳድር መስሪያ ቤት፣ የኦሮሚያ ብሮድካስቲንግ ሰርቪስ ወይንም ኦቢኤን፣ የአደጋ ስጋት ቡሳ ጎኖፋ፣ የኦሮሚያ ፖሊስና የኦሮሚያ ሉዓላዊ ፈንድ መሆናቸውን ሰነዱ አስታውቋል። ከዚህ ቀደም የነበሩና ባሉበት የሚቀጥሉ ቢሮዎች ተብለው በረቂቅ ሰነዱ የሰፈሩት የትምህርት ቢሮ፣ ጤና ቢሮ፣ የግብርና ቢሮና የገቢዎች ቢሮን ጨምሮ 21 ቢሮዎች ሲሆኑ እነዚህ ቢሮዎች በስራቸው ሌሎች ንዑስ መስሪያ ቤቶችን እንዲቆጣጠሩና እንዲያስተዳድሩ ስልጣን ተሰጥቷቸዋል። ራሳቸውን ችለው እንዲቀጥሉ በተደረጉ ቢሮዎች ስር እንዲተዳደሩና እንዲቀላቀሉ ከተደረጉ በርካታ ቢሮዎች መካከል በሰላም ቢሮ ስር የጸጥታና አስተዳደር እንዲሁም የሚሊሻ ጽሕፈት ቤቶች፣ በማዕድንና ኢነርጂ ቢሮ ስር የማዕድንና ኢነርጂ ባለስልጣን፣ በመሬት ቢሮ ስር የልማት ተነሺዎች ኤጀንሲ፣ በኢንዱስትሪ ቢሮና የልማት ተቋማት ስር የህብረት ስራ ማህበራት የልማት ተቋማት፣ በፐብሊክ ሰርቪስ ኮሚሽን ስር የፐብሊክ ሰርቪስ ቢሮና የስነ ምግባርና ጸረ ሙስና ኮሚሽን እንዲተዳደሩ በረቂቅ ሰነዱ ላይ ሰፍሯል። በተጨማሪም በማህበራዊ ጉዳዮች ቢሮ ስር የህፃናት፣ የአረጋውያን፣ የማዕድ ማጋራት፣ የአቅመ ደካሞች፣ የቤት ግንባታና እድሳት ጉዳዮች ጽሕፈት ቤቶች እንዲተዳደሩ በስፖርትና ባህል ቢሮ ስር የባህልና ቱሪዝም እንዲሁም የስፖርትና ወጣቶች ጉዳዮች ቢሮ እንዲተዳደሩ መወሰኑን ሰነዱ አብራርቷል። በተጨማሪም 3 የክልሉ ቢሮዎች ተጨማሪ ተልዕኮ እንደተሰጣቸው የሚያትተው ረቂቅ ሰነዱ የከተማ ልማት ቢሮ፣ የፕላን ኢንስቲትዩት እንዲሁም የኦሮሚያ ፖሊስ መሆናቸውን ገልጿል። በመጨረሻም ወደ ሰዓቱ ወሳኝ መረጃ ስናልፍ ወደ ሚሰናበቱ ባለስልጣናትና በቅርቡ ስለሚካሄደው የስልጣን ሹምሽር መረጃ ስናልፍ ግንቦት 24 ቀን 2018 ዓ.ም በተካሄደው አወዛጋቢው 7ኛ ሀገር አቀፍ ጠቅላላ ምርጫ ማሸነፉ የተገለጸው ገዢው ብልጽግና ፓርቲ ከፍተኛ የሆነ የስልጣን ሹምሽር በቅርቡ እንደሚካሄድ ተረጋግጧል። በመጪው ሐምሌ 8 ቀን 2018 ዓ.ም በሚካሄደው ሀገራዊ የምክክር ጉባኤ ለራሳቸው ያልተገደበ ነጻነትና መብትን የሚያጎናጽፍ የስልጣን መዋቅርን ያዘጋጁት ጠቅላይ ሚኒስትር ዶክተር አብይ አህመድ ለቀጣይ 10 ዓመታት ምናልባትም ከዚያም ለሚበልጥ ጊዜ በስልጣናቸው ተደላድለው እንደሚቆዩ ተረጋግጧል። ይሁን እንጂ ጠቅላይ ሚኒስትሩ ዶክተር አብይ አህመድ ለአገዛዜ ያሰጉኛል ያላቸውን የክልል እንዲሁም የፌዴራል ባለስልጣናትን ከኃላፊነታቸው ለማንሳት የመጨረሻ ውሳኔ ላይ መድረሳቸውን ከመንግስት የቅርብ ሰዎች የወጡ መረጃዎች ይጠቁማሉ። አንድ የክልል ባለስልጣን ከጠቅላይ ሚኒስትሩ የሚደርስባቸውን ተደጋጋሚ ጫና ለመገዳደር የራሳቸውን ወታደራዊ ቡድን እንዲሁም የስለላ መዋቅር ማደራጀታቸው ተደርሶባቸዋል። እኚህ የክልል ርዕሰ መስተዳድር ማን ናቸው? ጠቅላይ ሚኒስትሩ በቅርቡ ከስልጣን የሚያስወግዳቸው ባለስልጣናት እነማን ናቸው? በምን ምክንያትስ ነው ከኃላፊነታቸው የሚነሱት? ዝርዝር መረጃዎቹን እነሆ።
በቅርቡ ምናልባትም ከሀገራዊ ምክክር ጉባኤው ውጤት በኋላ በአወዛጋቢና የፖለቲካ ስሌት በጎደላቸው ንግግራቸው የሚታወቁት የኦሮሚያ ክልል ርዕሰ መስተዳድር ኦቦ ሽመልስ አብዲሳ ከስልጣናቸው እንደሚነሱ ተረጋግጧል። ሽመልስ አብዲሳ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር መልካም ግንኙነት የነበራቸው ቢሆንም ከቅርብ ጊዜ ወዲህ ግን የራሳቸውን ወታደራዊ ቡድን በድብቅ እያደራጁ መሆናቸው ተረጋግጧል። ከዚህም ባለፈ የፌዴራል መንግስቱ የደህንነት መዋቅር ጭምር የሚፈራው የራሳቸው የስለላ መዋቅር ማደራጀታቸው ተረጋግጧል። እንዲሁም እንደ 120 የመሳሰሉ እና ሌሎች የማፊያ ቡድኖችን ኮሬ ነገኛን የመሳሰሉ የግድያ ስኳዶችን ማደራጀታቸውም ተደርሶባቸዋል። እናም ጠቅላይ ሚኒስትር ዶክተር አብይ አህመድ ሳይቃጠል በቅጠል አሊያም ይህቺ ባቄላ ካደረች አትቆረጥምም የሚለውን ብሂል ለመከተል ወስነዋል። በዚህም መሰረት ሽመልስ አብዲሳ ከተሰናባች ባለስልጣናት መካከል ግንባር ቀደም ሆነው ተቀምጠዋል። ምናልባትም የአዲስ አበባ ከንቲባና የጠቅላይ ሚኒስትሩ የቀኝ እጅ እንደሆኑ የሚነገርላቸው ወይዘሮ አዳነች አቤቤ የኦሮሚያ ክልል ርዕሰ መስተዳድር ተደርገው ሊሾሙ እንደሚችሉም ተገምቷል። ሌላኛው ተሰናባች ባለስልጣን የፌዴራል ፖሊስ ኮሚሽን ኮሚሽነር ደመላሽ ገብረ ሚካኤል እንደሚሆኑ ታውቋል። የመረጃ ምንጮቻችን በሰጡን ጥቆማ መሰረት ጠቅላይ ሚኒስትሩ በዙሪያቸው ያሉ ባለስልጣናትን በተለይም በጸጥታና በወታደራዊ ተቋማት የሚመሩ ባለስልጣናትን አያምኗቸውም። ይህም ለጀነራል ደመላሽ ገብረ ሚካኤል ከስልጣን መነሳት ዋነኛ ምክንያት እንደሚሆን ተገምቷል። ደመላሽ ገብረ ሚካኤል በቀጣይ ምናልባትም በአፍሪካ ሀገራት አሊያም በሌሎች ሀገራት አምባሳደር በመሆን እንደሚመደቡም ይጠበቃል። ሶስተኛው በቅርቡ የሚሰናበቱት ባለስልጣን የመከላከያ ሰራዊት ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ እንደሚሆኑ ተጠቁሟል። ፊልድ ማርሻሉ ለጠቅላይ ሚኒስትሩ የስልጣን ጉዞ ያላቸው አስፈላጊነት ያበቃ መሆኑ ከኃላፊነታቸው እንዲነሱ ምክንያት ሆነዋል። ክቡራን ተከታታዮቻችን የሳቱን መረጃዎቻችን በዚሁ አበቃን። በእነዚህ ጉዳዮች ላይ ያላችሁን ሐሳብና አስተያየት ሚዛናዊ በሆነ መልኩ ያጋሩን። በአዳዲስና ወቅታዊ መረጃዎች እስክንገናኝ ሰላም ቆዩን። ለአዳዲስ ወቅታዊና ታማኒ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።